ስላወጣው ለጌም ለጥቅም ስል እነሱ መተው እኔ እኮ የገረመኝ አንቺ ላይ ሄዳ ቁልል ምን አመጣው ነገሩ ወደ አንቺ እኮ እኔ እኮ በፍቅር እኮ ነው የምትጠላው። በፍቅር ነው የምትጠላው። በፍቅር አቅጣጫው ቀየረ ወደ አንቺ። እኔም ያንን ነው የምፈልገው። ጫጩታችሁን የሰው ጭንቅላት ላይ ለመጣል ትፈልግ አንድ ልጅ አለች ከዚህ ወደዛ የምትሯሯጥና ምን አለች? አረ መሯሯጥ ሞትኩኝ አለች። እዚህ ጋር ማያሳለ እዛ ጋር ለጭቅማል ለሊት ተኝተሽ በህልምሽ ዘቢባ የምትመቸኝም ከሆነ ዘቢባ ወይ ለምንስል ዘቢባ እያልሽ ነው እሷን ሰፖርት ማድረግ ወይ እሷን ሀቅ ማወጣበት ሁኔታ አጋጣሚ ቶፒክ ሲኖር በዛ ጊዜ የለም አመለጠች ተንቦላ ምናምን ኖሴንስ ምንም ነገር ተነስቼ ቆንጅና ይህል ወዳሞች ባህሪ እነዚህ ኢነርጂ ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደኛ ወደ አዛውቶች መታለች። እኔን እንኳን ስሟ የሙሉ የኢትዮጵያ ወጣቶች ሁላ ቪክተሞች ናቸው። የወጣቶችና የህፃኖች ማህበር ለምን አትሄዱ? ጉዳዩን ለምን ለሚመለከተው ህፃናቶችና ማህበር ምናምን ጂኒ ብቱ ለምን አትሄዱ? ሁላችሁ ዶንት ብሬክ ማይ ሀርት የሚለውን ከዛም ከኋላችሁ ደግሞ ኖ ሞር የሚል ሰው ደግሞ ከኋላ ጽፋችሁ ለምን አትሄዱ? ኖ ሞር ብሬክ አስ አወር ሀርትስ የሚል እንደዚህ ያበደ የኢሱ አማርኛ የመሰለ እንግሊዝኛ ጽፋችሁ ለምን አትሄዱ? ከዛን ዘቢባ ደግሞ ከኋላ ገራገር እያለ ታጅባቸዋለች። ችግር የለውም። ግን አንድ ነገር እዚህ ጋራ ኢሱ ምንድን ነው የምለው፣ ይሄ ነገር ከአንተ ጋር ግንኙነት አላት። አሁን በእሷ ቤት እኮ ትልቅ ንግግር እያደረገች ነው። እኔ እንደማስተላልፋት ታውቃለች። ስንት ሰው እየሰማ ነው እሱ ጋር አለ ብላ አርጋ ድምጿን እያሻከረች የለም ፓርላማዊ ቋንቋ በእሷ ቤት እኮ እነሱ አይገባቸውም እንደዚህ አይነት ነገር። እሷ ከሚዲያ ቆይታ እንደ ፖለቲከኛ የለም እንደ ዘረኝነቷ ከነሱ የላትም ሊኖራትም አይችልም። ይኖርባል ብዬ አልልም፣ ግን አንድ ነገር እኔ እጠረጥራለሁ። ምክንያቱም አላውቅሽም በመባል በዘራቸው አይድረስ ይከተላታል። በዘራቸው አይድረስ። እኔ እኮ የምትገርመኝ እንደው ታውቂያለሽ፣ አውቅሻለሁ በጣም ለገብም ነበር። አውቅሻለሁ እንዲላት ጠብቃ ነበር። በአሁን ዘመን ሰው እኮ ሸምጣጭ እኮ ነው፣ ሸምጣጭ ነው። ግን አንቺ ቆይ አሁን በዚህ ሰዓት ማለት ነው ሚስቱ እያለች አላቅሽም ነው የሚለው። ቢያውቃት እንኳን ነው የምልሽ አውቅሻለሁ እንዲላት ጠብቃ ነበር አይልም። ለዛም ደስ ያለች ባለጌ ከዛ ላይ ደግሞ አይልም አላጣም ነው የሚለው። ጭራሽ ወልዶ ምናምን ኧረ ስራማ አላጣም። ለምን አባቱን አውቅሻለሁ ያለ በቃ ምን ይባላል በጀርመንኛ ምን ይባላል መሰለሽ? የትላንትና ሽኔል ሳይት ምን ነበረ? ሽኔል ምን ነበር የሚባለው? ጠፋብኝ። በረዶ የትላንትና ነው፣ ዛሬ በረዶ ይባላል በጀርመንኛ። እና የትላንትና ግንኙነት በቃ ትላንትና ከዛ በኋላ ትዝ ካለሽ ችግር አለብሽ አንቺ ትዝ ይበልሽ እየመጣሽ ምናምን ደግሞ 100% ሹሩኝ የለሽ እግዚአብሔር በመቆንጠጫ አይነካሽ፣ በመቆንጠጫ አይነካሽ። እንደዚህ አይነት ባህሪ ቢኖረው ኖሮ ዋይ ታውቂያለሽ። ግን ሀንቾ ልጁ እንደዚህ አይነት ልክስክስ ምናምን መሆኑ ብታውቂ ኖሮ እዚህ ላይ ስንት ዓመት እናውቀዋለን። ከአንዱ ጋር ሳይወራበት ነው ዘቢባ ሄደው። እንዴት ይህን ያህል ጊዜ ሲኖር እኮ ብቻውን ነበር እናገኘው ነበር። እስኪ አንድ እንኳን ገር ለፍሬንድ አትኖረውም ነበር እዚህ ላይ ይችላል ነበረ። እኔ ለዚህ እኮ ነው በእሷ በዘቢባ በኩል የሆኑ ሰዎች አሉ ምለው። እኔ ለዛ ነው አንዷ ራሱ አሁን ይኸውልሽ እንደዚህ ልክስክስ ቢሆን አሁን እንግዲህ ብዙ ወንዶችን ታውቂያቸዋለሽ። ዛሬ አንዷን ይዛሉ፣ ነገ አንዷ ጋር ይሄዳሉ። ነገ ታውቂያለሽ እዚህ የአውሮፓ ወንድ ማለት ነው። ግን ይሄ ልጅ ስንት ዓመት ስናውቀው የመጀመሪያው ዘቢባ ናት፣ የመጨረሻውም ዘቢባ ናት። ዘቢባን አወቀ፣ እዛው እያየናቸው በእርዳታ ተዋወቁ፣ እነዚህ እንትኖች ተዋወቁ። ከዛ በኋላ በስተኛ ጊዜ መቀራረብ ሲጀምሩ ያስታውቅባቸው እና እንዲያውም አይገርምሽም? የሰው ልጅ ግን እዚህ ብዙ ሰው እንትን የሚያገኙትን ብር ለዛ ቪዲዮ ከፍዬን ያቆሙት
ስፈልግ ሊቀቁት ማለት ይችላል፣ ስፈልግ ለእኔ ላኩት ማለት ይችላል። ቹቹን እንዳያችሁት ነው። ስትደውሉለት በጣም ፍሬንድሊ ሰው። እናቴት ነው። 4 ልጆች አሳዘኑኝ። እዛ ኢትዮጵያ ያሉት በተለይ ያዞረ የምትወድቀው ልጅ አሳዘነች። እንደናንተ ብልግናና ደደብ ቢሆን ህሊናዬ ወደዛ ትቼ በጣም ነበር የምጫወትባችሁ። በነገራችን በጣም ልክ 12 ሰዓት ከጠጣ በኋላ ስደውልለት ቹቹ ሚስኪን ነው። ሰዓቱ እንዴት እንደምወቋየሽ ሚስኪን። እንደውም ሄለን ትሻለናለች ሁላ ነው ያሉት። ለምን ቢያንስ 23,000 ልከንላቸዋል። ቶች ነው የምትጫነው፣ ወጣቶች ነው እኔ እቺ እያዞረ የምትወድቅ ልጅ አለችው እና በጣም ላይፎ ያሳዝናል። እናቴ ትሙት አስለቅሳችኋለሁ። በየቀኑ እንድታመልኩኝ ነው ማድረጋችሁ። እናንተ ያንን ስሜት እንዲሰማችሁ ስል ግን ሄለን አጭሩ የምነግራችሁ ሄለን ከረዳሽው እርቺው፣ አለበለዚያ እሱ ችግሩንም ምኑንም እንደዚህ ውስጡን ደብቆ የሚኖር ሰው ነው። እባክሽ እኔ ልብስ ቤት ነው የሚሰራው፣ ማትረጁ ከሆነ ሄለን በእናትሽ ተይው ተብዬ ከእሱ ጋር ልብስ የሚሰፉ የልብሱ ቤት ባለቤት በጣም የሚያሳዝን ማሴጆች ልከውልኝ እና የልጁን ያዞረ የምትያውቅ መድኃኒት የምትወስደዋለ ያ እና ቹቹ ያለቅሳል። ደግሞ በነገራችን ቶሎ እምባ የሚቀናው ሰው ሲያወራኝ አይታችኋል። ኖርማል ድሮ እንደሚያውቀኝ ብጤ ነው የሚያወራ እንጂ እኔ በጥቤ ነበር የምጫወትባቸው። እሱም የዘላለም እግር እሳት አድርጌን ያስቀመጥኳቸው። እግር እሳት ጂጂ መቼም አትረሸኝም። በተለይ በዚህ በፍርድ ቤት ፋኒን ለማሰር እንደዚህ በሳምንት 1 ቀን አንተ ጋር ልጅ በሳምንት እኔ ጋር ስትሉ ነው። አትያዝ ልጆቹን አንተን ልንጫነ አንፈልግም። የልጆቹን እኔ ማጣት የለባቸውም፣ ፍቅሩ ማጣት የለባቸውም ካልኩት የእሱንም ስሜት አለመጫን ካልክ በ2 ሳምንት ቅዳሜና እሁድ ብቻ ተቀበል፣ አለበለዚያ እንዳትቀበል። መብት አለ። መብቱን የነገርኩት ሆነ መብቱን ግዴታ ያለበት እሱንም አለመያዝ መብት እንዳለው ነው ነገራቸው። ግን እሱ ልጆቹ ለምደውት ወዲያውኑ እየወሰዱ ስለሆነ የልጆቹ ስሜት ላይ መጫን ስለሆነ ይህንንም ከግንዛቤ ያስገብታል። ፋኒ አሁን የት ነው ያለው? ዩኬ ነው ያለው። ብሎግ እኮ መስራት ጀመረ። ዓለም አቀፍ እየዞረ ራይት ኢሮፕ ዩኒየን እንዳለ እየዞረ ኢሮፕ እየዞረ ብሎግ ይሰራል። ልታስሩት ቆጨለሽ አንቺ ባርቸሎና ነው ያለው። ባለፈው ፍራንስ በሮማንቲክ መንገድ ነው ያሳለፈው። አይታችሁታል። አንቺ እሱንማ እኮ እውነት ነው። ግን የአሹ ግን የእሱ ነው። አሹ የእሱ ነው። ጂጂዬ እውነትሽ አይደለም ዱቄት ነው አይደል? እሱ ነገር ይሄ እዚህ ያለው ባሏ ነው። እዚህ መታ እንትን ያለችው ባል ይሆናል እንጂ ያለው ዱባይ ነው ያለው። የልጇ አባት ዱባይ እኮ ነው የሚኖረው። ፈለገ ይሁን አሁን እቺ ሳራ በሻ ምናምን የምትባለው ሴትዮ እንደዚህ የሚያወራለት የልጇ አባት ነው። የሳራ በሻ እግዚአብሔር ምስክሬ ነው። የዝቼ የነጭ ቅማል የልጇ አባት ዱባይ ነው። ፎቶ ላክላችሁ አላውቃላችሁ። ዱባይ አንስቴሳ ይሄ ነው የእሷ የልጇ አባት። የድሮ ፎቶ እና የአሁኑ ፎቶ አለ። አሁን እንዲያውም አርጅቶ ምናምን ሲያስጠላ በስመ አብ ጌታዬ፣ እንደሷ በቃ ይጥርሱ ምናምን ራሱ ጥቁርቁር ብሎ ማለት ነው። የልጇ አባት ዱባይ ነው ያለው። የዚህ የመጀመሪያ እዛ እሷና ጓደኛዋን የልጇ አባት ለምን ወንድ እንደጠለስ ታውቂያለሽ? የልጇ አባት የመን ላይ ማለት ነው አሯን እያበላ እያሰራ ያ ቤት ተከራይታ እዛ ስደት ላይ ያሉ ቤት የወለዱት እሷ ስታረግዝ ጓደኛዋ ማርገዛለች። በዛ ነው ሪፉጂ የደረሳት እንትን መከታተል ጀመረች። ወደ ካምፕ ገብታ ማለት ነው። ጓደኛዋንም እሷን አንድ ቤት ውስጥ ሳታቅ በዛ የተነሳ ነው ጦሽ ያለችው። ያ እሱ ደግሞ የተለመደ ነው በውጭ ሀገር። በጣም ነው የሚያስጠላው። አሁን ዱባይ ገብቷል እሱ የልጇ አባት ማለት ነው። የልጇ አባት ኦኬ፣ ዱባይ ነው ያለው። አሻለ የምትለው ቦርጩ እዛ ጋራ
እንዲህ ፊቱ እንዴት ተጣመመ ምናምን። ይሄ ትንሽ አይኑ የአይኑ ቅድ የድሮ ፎቶ እና ከእሷ ጋር እኔ ያለኝ እሷ ጋር የመን የተነሱት ፎቶ እና አይኑ ብቻ ነው በቃ ትንሽ የሚመሳሰል አይኑ ቅድ ምናምን ከልጇ ጋር ቁጭ ለምን አለኝ አይ አንቺ ስላልሽኝ አይደለም እስከምትሞት ድረስ ነው ያለቃት። እስከምትሞት ድረስ አውጣልሻለሁ እንደሚልሽ እኔ አሁን ዱባይ ያለው የነሳራን ሀበሻውን ጉዳይ በስልክ እንደዚህ ዱባይ ያለው ነገር ይነግረኛል የምትለው የልጁ አባት ነው። እዛ ደግሞ ያለው ማለት ነው። ኖ አልሞተም። እዚህ መቃብር ለመቃብር ስትል የነበረው ደግሞ ሌላ እዚህ ከመጣች በኋላ። ስለዚህ ይሄ አሁን አሽ ያላት የሌላ ነው ማለት ነው፣ የልጁ አባት አይደለም። የልጁ አባት እንዲያውም ፎቶ እዚህ ጋር ለጥፍላቸዋለሁ ነገር በኋላ ልጆቹ ስልክ ስለያዙ ነው እንጂ ማይ ጉድ የሚገርም ደግሞ ውሏ ምናምን ብታይ በቃ ከናይጄሪያ ከሱዳን ከየመኒዎች ጋር እስቲል ነው ድረስ ከየመኖች ጋር የመን ሱቅ ነው የምትል ከእሷ ቤት ወደዛ የአረቦች የየመኖች ሱቅ አለ። የአረቦች ማለት ነው የመኖች ምናምን እዛ ነው የምትውለው። እስከነማዋያ እነግርሻለሁ። እስከነማ አሁን ከሀበሻ ጋር ልገናኝ እኔ ለዚህ ነው ከኢሳያስ ጋር ራሱ መገናኘቷን ማንትን የማልለው ውሏ በሙሉ ከአረቦች ጋር ውሏ በሙሉ ራሷ ኮት የሚገርመው ግን በቀደም ከሚመሰክሩት ኤርትራኖች እንዲህ ብለው ነው የሚጠርባት። እንዲህ ብለን ኤርትራኖች ስለምትሳተፍ ማለት ነው ከመኪናዋ እንትኗ ከቤቷ ራሷ እዛው ሐኪም ቤቷ ማለት ነው ኬኒኗ አለጡት ሄሎ አቷሽም ይላሉ ተኙ ሰዎች። አንቺ ብር ስጡን ነዓለቱላ አሌክ ያ ልኹስኹስ ያ ሙሽሙሽ ንፍጣ ዲንቲ ወየዳ ይላል ሶማሌ ገይስ እከካ እስቲ አምጪ በሏት። ደግሞ ሰው ናት ብዬ አምጪ በሏት እላለሁ ገይስ። እናንተ እኒራሱ ወስድ ያደርገኛል ገይስ። አብጃለሁ ኬን ሰሞኑማ በተለይ አብጃለሁ እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይዶን ነው። አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም። ይሱ ረጅም ጊዜ ነው የምናውቀው። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ያው ፖለቲከኛ አይደለም ጂጂ። አንቺ ፖለቲከኛ ነሽ፣ ጥንባታም ዘረኛ ነሽ። የማዘረኛ ነሽ። አማራን ጥላቻ አዙሮ ሊደፋሽ የተዘጋጀሽ ገብቶሻል። በማን ሀሳባሽ ኦሮሞ ሳትሆኚ በኦሮሞ ተጠግተሽ ኦሮሞ ደግሞ ልጁን አሻግሮ እኔ ኦሮሞ አይደለሁም ብዬ እንኳን ብክድ እንደዚህ አሻግሮ ልጁን ያውቃል። በነገራችን ላይ ኦሮሞ እኔ አይደለሁም ኦሮሞ አይደለሁም እንኳን ብል ኡስ ቶርቶርቱ ነው የሚለኝ ያውቃል። እውነት ያውቃል። በትከዳ አይደለሁም እንኳን ብትል ማለት እንኳን ነኝ ብለህ ተለጠፈበት አይደል ተለጥፈሽ እንኳን ቱ ዴም አጆይቱ ቶርቶርቱ ነው ማብሉ ከሁሉም ያጣ ሆነሽ እዚህ ጠነዛይ ሴትዮ ሁሉ ነገርሽ ጠንስቶ ከንፈርሽ ብቻ የአህያ ቂጥ እንዳሸተተሽ ሌላኛው አቂ አህያ እንዲሁ ለሽ የቀረሽ ፋንድያ የሆንሽ ኮፎኖ የሆንሽ ሴትዮ ገብቶሻል። ከንፈር ብቻ ነው የቀረሽ በአሁን ታይም። እሱም ቦቶክሱ ሲለቅ ትዘረገፊያለሽ ለምቦጫ። ባለፈው እኮ ጃፒ ምን ብሎ ጠየቃት? ሻምፓኝ ግን የእውነት በትነሽ ነበረ ወይ አላት። ገስት ላይ ምን አላት? ሻምፓኝ ሌላ ነገር ስለሌለኝ ነው እንጂ ሻምፓኝ እኮ እንደውም ትንሹ ነገር ነው አለች። በገዛ መሬታችን ገብታችሁ መሬታችንን ስትወስዱ ከሻምፓኝ ሌላ ምን ልበትን ነበር? እቤቴን እኮ ሌላ ነገርም ቢኖር እበትን ነበር አለች። አያችሁ፣ አንድ አማራ ቤቷ ቢኖርም አርዳ በደም ነበር በትና የምታሳያችሁ። ባለፈው ደግመዋለች። አይታችሁ ተላል በጣም አስረድቼ እንዲገባችሁ ስንት ዓመት ስላረኩኝ ለዛ ነው ተከታትዬ እንደገና ቶፒክም አላረጋት። እዛ ሴት የቀረውን ለእናንተ ስለተወኩኝ ይህን ያህል ማልከታተል እኔ የምፈልገውን ነገር አደረስኩ። ሳደርስ ዝም ብዬ ነው ምተው። አንድ ቀን ሰብስቤ ደግሞ ሄድባለሁ። እና በአካባቢያቸው ያሉ ሰዎች ይህን ነገር የትዳር ጉዳይ ነው። ኢሱኒዩት ጃፒ የፖለቲካ ነገር ነው ተይ ሲላት ኢሱም እንዳልታውቀ ጃፒ ተው ይሄን እኮ ፖይንት ነገር እያወራች ነው አለ።
ቆማጣ እንደ ብርቅ አንድ ጣት ብርቅ ብሏል። ረገጥ አርጋ ስትናገር እውቀት ያላት መስሎታል። ለምን እሱ ተብታባ ስለሆነ ገመዳፍ ስለሆነ እሷ ደደብ ስለሆነች እንግሊዘኛ ትንሽ ጣል የሚያደርግ ሰው ምሁር ይመስላት የለ ሳምሪ አት ዘ ኤንድ ኦፍ ዘ ዴይ በሚል ቋንቋ እንግሊዘኛ ለመሸውዳ አት ዘ ኤንድ ኦፍ ዘ ዴይ ብላ 35 ጊዜ ደግማ ልጄ ምሁር ናት መንግስት ራሱ አይችላትም ማለች። ደረቷ እንደዚህ ብልጥጥ አርጋ ልጄ ምሁር ናት ማናችሁም አትችሏትም እንኳን እናንተ እዚህ ሚዲያ ላይ ያላችሁ መንግስት ራሱ ለመንግስት ራሱ ምትከብድ ሰው ናት አለች። እዛ ሴት እሱም ደግሞ ቶሎ ጮክ ጮክ ብላ ስላወራች ምሁር መስሎታል። ራሴን በራሴ ከላቆለባበስኩኝ ማን ያቆለባበሰኛል ማለት ይሄ ነው። ቆንጆ ማህበሮች ናቸው ግን ቢደራጁ ታስነው ፋስም ይባላል እንትና ጃፒ ይውጣ ከነሱ ውስጥ እነዚህ ቆንጆ ቆንጆ የእድር ቤት እቃ ቆጣሪ መሆን የሚችሉ ሰዎች ናቸው። ጋይስ ሺቶች ለማንኛውም ብቅ በይ ትምህርት ነው። ከእጃችን እንዲያመለጡማ ከሆነ እዚህ ላይ አስነስተን ነው የምናያቸው። በኋላ ከማልቀስ ከወዲሁ መሰብሰብ ነው። መቻየ ነው ከወዲሁ ላስማረግ ልዬ አብረን እናስለቅስሻል። አንቺ ባየ እኛ ደግሞ ባላየ በሰማ እናለቅሳለን። ባየ ሄልዬ ባየ ኤስጌ ስትኛ ደግሞ ባላየ በሰማ ኤስጌ እንላለን። እኔ ቅዳሜ ናፍቆኛል። ለማንኛውም ጂጂዬ ብቅ ትንሽ ለማ እንጂ እንዴ አለን እኔ እንደውም እዛ ትመጫለሽ ብዬ እየጠበኩሽ ባልመጣ እንኳን ግን እንዲሸነፍ አላረገውም። ባልመጣ እንኳን ኧረ ተይ የሆነ ነገር ብቅ በይ እንዴ ስምሽንማ አስመዝግቢ። ከሷ ጋርማ ከሆነ እመጣለሁ። አንቺ እኔ ጓደኛ ሆነሽ አንቺ ማኩረፍ የለብሽም። አታኩርፊ በጌታ አንዬ። አሁን ሌላ ቶፒክ አለ። በሰል ያለ የነጭ ቅማል ነገር እንዴ እሱን ሳንጨርስ ሌላ ቦታ ትግቢያ። ከሱ ጋር እኮ ነው የምትጫወተው። እንደ መጣው ደረስኩ እኮ እያለች ነው። እኛ እኮ ግራ ገባን። ዶክተር አብይን እናቱን ላይ የድሬዳዋ ኦክሰዴ ነው እንደሚመስሉሽ? አሁን እነ ቤታን ስታያቸው ቤታ ከፍላ ነው እንትናን ከፍላ ነው ትላለች። ማናቸው እነሱ? ለራሳቸው ያረዛቅ ብለው ላይቭ የሚገቡ ልጆች ናቸው። ቤታ ከፍላ የምታስቆም ከሆነ ያኔ ስትሰድቢ ለምን አላስቆመችሽም ታዲያ? ከፍላ ነው ያቆመችሽ። ቡቺ ከፍላ ነው። ማናት ቡቺ? ለራሷ ነው። ከዛ የምናደርጉት ከሚስቱ ጋር ላፋታው የእሱን ዶክሜንት ሁላ ለሚስቱ ላኩለት። ትዳር መስረቶ እንደነበረ ላኩላት። እሷ የማታውቀውን ነገር በቃ ከእሱ ጋር ምን አጨቃጨቀኝ? ከዚህ የውሸት በሽታ የሚያሰቃየውን ሰውዬ ጋር ምን አነጋገረኝ? ሄጄ ከምንጩ ሄደ ነው የምትቆርጥለት። ከምንጩ ሄደ ታዋጋል። አባ ሄጄ አሜሪካ ጉቶ እንደነበረ ሙሉ ሰርተፊኬቱን ሙሉ ምናምኑን ይሄን ነገር ታውቂ ነበር ብዬ በዋትሳፕ ድርግም ዛሴት አይዱይት። አሁን ደግሞ ምንም ነገር አልተለያዩም ካሉኝ ደግሞ መጥቼ እሷን ዘግዝቄ እድሜ ልኬን ስረግጣት ከአቅሟ በላይ ሲሆን ትተፋበት የለ። እኔ ከሱ ጋር ልነጋገርም ከዚህ ሸለፈታም ከዚህ የውሸት በሽታ የሚያሰቃየው በሽታ
ይሄ ገገማ ፋራነት ፊቱ ላይ እንደዚህ የሚራመድ ቀጭቋ እያለ ይሄ እንደ ፊራን እንደ ኖ እሱን አይደለም በአጠገቡ ባሉትን ሰዎች ነው እንጂ የምትረግጥለት። እሱ እኮ የውሸት በሽታ አለበት። አንዳንድ ሰው ኮሌራ አለበት፣ አንድ ሰው አምቤባ አለበት፣ አንዳንድ ሰው HIV በሽታ አለዋል። እሱ የውሸት በሽታ የሚያንገላታው ሰውዬ እከካም ፋንድያም ነው። የቀዳዳነቱ ቀዳዳ እንኮ ባለፈው ማነው ጂኒው የሰጠኝን አንበሳዎች ፊራን የሰጣት በልና አስወራልኝ ብሎ እኮ ያናገረው ሰው ነው። እንደዚህ አይነት ጀዝባ ሰው ነው። እንደ ሚዲያ ሰው ኢንፎርሜሽን ሊደርሰኝ እንደሚችል እንኳን አያውቅ። እሱ አይሰጥም። የሰው ግን እንዲጻፍለት ይፈልጋል። ለምንድን ነው ፊራን የላከኝ ማትላት አለው? እናቴ ትሙት እንዴ ለምንድን ነው ምላት አለው? አንተ መስጠት ከፈለግ ለምን ራስ አሰጣትም ሲለው እንደዛ ከሆነ ትስደበኛ አይልም። እግዚአብሔር ስሙ በሰው ብር እንዲጠራ ይፈልጋል፣ በራሱ ግን አያደርጉ። አስባችሁትን? ልጋጋ ፎኮታ ቆሻሻ ሰው ሱንተም ሳይሆን የዘቢባ ማለት በስሯ ዘቢባ ትጣላለች እያልኩ አይደለም። ታዋቂ ልጅ ናት። ገባ? ዘቢባ የምትናገራት ሰው አይደለችም። ከሰው ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ አረጋ ያለች ልጅ ናት። እና እኔ ያው ብትጠይቀኝ ከዛ ግሩፕ ውስጥ ማንን ትወጃለሽ ብትለኝ ይቅርታ አድርግልኝ እና የዘቢባን ዘፈን ነው ማዳምጥ። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ